በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ክፍል 2 6 ሰዓት እንግዲህ ከ1 ሰዓት እስከ 3 ሰዓት ተማከረው ወደ ጲላጦስ ወስደው ጲላጦስም አሳልፎ የፈለጋቸውን እንዲያደርጉ ከሰጣቸው በኋላ እነሆ እጁንም እግሩንም አስረውት የነበረውን ፈቱና መስቀል አሸክመው እንዲጓዝ አደረጉት። ልብ አድርጉ፣ ሰውነቱ ተገርፏል፣ አጥንቱ ተቆጥሯል፣ ደሙ ፈሷል፣ እየተንዠቀዠቀ ነው ያለው። ልብሱን ገፈው የክብር ልብሱን ገፈው ቀይ ልብስ አለበሱት። ለዚህ ነው በዚህ በማኅሌተ ጽጌ ጸዓዳ ወቀይህ አባ ጽጌ ድንግል ልጅሽ ቀይም ነው ነጭ ነው፣ ጸዓዳ በመለኮቱ ወቀይ በትስብእቱ። እነሆ ከድንግል ማርያም በለበሰው ሥጋ ቀይ ተብሏል። እንደገና ደግሞ የክብር ልብሱን ተገፎ የቀይ ልብስ ለብሶ በጲላጦስ አደባባይ ስለታየ የእኛ ጌታ ቀይ ተብሏል። የክብር ወተካፈሉ አልባሴ ለርእሶሙ ልብሴን ለራሳቸው ተከፋፈሉ የተባለው ይፈጸም ዘንድ ትንቢቱ ልብሱን ተከፋፈሉ፣ ቀደው ተከፋፈሉ ማለት ነው። ዛሬም እነሆ እንደምንመለከተው ክብርን ሃይማኖትን በተለያየ መልኩ የእግዚአብሔርን ቸርነትና የእግዚአብሔርን ምሕረት እንደ ፈቃድ አድርገው ዝምታውን እንደ ፈቃድ አድርገው ብዙ ዘራፊዎች ሃይማኖትንም ሀገርንም ገንዘብንም ሲቀሙና ሲቃሙ ሲቀዱና ሲቃደዱ እናያለን። እሱን ግን ያው ትናንት በ13ቱ ሕማማተ መስቀል ተምረነዋል። መሬት ላይ ጣሉት፣ መስቀል አሸከሙት፣ ምራቃቸውን ተፉበት፣ በዘንግ ራሱን እንደ እባብ ቀጠቀጡት። የእሾህ አክሊል ይገባዋል ብለው ጎንጉነው የብረት የተሰነጣጠቁ የብረት ሹል የሆኑ ማለት ነው አክሊል ሰፍተው አድርገው በላዩ ላይ ሲያደርጉበት በዚህ ባንገቱ ላይ ወጣ። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ያሾፉበት ይዘብቱበት ነበር። ዛሬ በቤተ ክርስቲያናችን ላይ፣ ዛሬ በሃይማኖታችን ላይ፣ ዛሬ በዶግማችን ላይ የሚያሾፉ የሚተቹ እንዳሉ ሁሉ የትናንት ተረፈ አይሁድ ዛሬም አሉ። እነዚያም እንዲህ አደረጉ። ከዘበቱበት በኋላ ቀይ ልብስ ያለበሱትን እንደገና ገፈፉት፣ ሊሰቅሉትም ወሰዱት ይላል። መስቀል አሸክመው። ለዚህ ነው ከመበግ የዋህ ወከመላይ መግዝእ እንደ የዋህ በግ የሚታረድበትን ቢላ እንደሚልስ የሚሰቀልበትን መስቀል ተሸክሞ ወደ ቀራንዮ እንዲሄድ አደረጉት። ሲወጡም ስምዖን የተባለ ቀሬናዊ ሰው አገኙ። እርሱንም መስቀሉን ይሸከም ዘንድ አስገደዱት ይላል። አብሮ እንዲሸከም እግዚአብሔር ስለፈቀደለት ነው። አምላኩ የሚሰቀልበትን መስቀል ተሸክሞ የሚወደኝ ቢኖር መስቀሉን ተሸክሞ ከኋላ ይከተለኝ። የክርስቶስን አይደለም የራስህን መከራ፣ ፍቅር፣ ይቅርታ ከኋላ ተሸክመ ተከተለኝ ይላል። እሱም ማሱ ተሸክሞታል። ይሄ ታድሎ ነው። የራስ ቅል ስፍራ ወደሚሆን ጎልጎታ ወደሚባለው ስፍራ በደረሱ ጊዜ የሚላል እነሆ ስምዖንን ና መስቀል ተሸከም ብለው አሸከሙት። ስምዖንን የክርስቶስን መስቀል ተሸክሞ አብሮ ወዴት ነው? ወደ ቀራንዮ ወጣ። ወደ ቀራንዮ ተሸክሞ ማለት አገዘው ማለት ነው። እንደው በእውነት እኛን እግዚአብሔር አምላክ ለሱ ታማኞችና የሱም መከራ እንድንሸከም ቢፈቅድልን ለመሸከም ፈቃደኛ የምንሆነው ስንታችን ነው? ስምዖን ግን ተሸከመ። ተሸክሞ ወዴት? ወደ ቀራንዮ ወጣ። ቀራንዮ ላይ ትንቢቱ ተፈጸመ።
መስቀሉ ቆመ ወንሰግድ ውስተ መካን አበ ቆመ እግዚእነ። ጌታችን መድኃኒታችን ኢየሱስ ክርስቶስ እግሮቹ በቆሙበት ቦታ እንሰግዳለን ተብሏልና እግሮቹ ተነባብረው እጆቹ ተዘርግተው መስቀል ላይ ተንጠለጠለ። እኛን በፈጠረበት በዚህ በመስቀለኛ እኛ ሰውን በፈጠረበት ዓላማ በተመሳቀለ እንጨት ላይ ተሰቅሎ ስጋውን ቆረሰ፣ ደሙን አፈሰሰ። ትንቢቱ ወይቤ ተፈጸመ ሁሉ ትንቢቱ ተፈጸመ። የሚገርመው ነገር ገርፈውታል፣ ተፍተውበታል፣ አንጓጠውታል፣ ጥለውታል። ወደ ኋላም ወደፊትም ወደ ጎንም ወደ ግራም ጥለውታል፣ ወደፊትም ጥለውታል። ስጋው አልቋል፣ አጥንቱ ተጨርቷል፣ ደሙ ፈሷል። ይገርመኛል። እኔ ይህንን ወሰዱና ከሰቀሉትም በኋላ ልብሱን ዕጣ ጥለው ተካፈሉ ይላል። ተከፋፈሉት። የሚገርም ነገር ነው። አሁን በዚህም ጊዜ ነው እንግዲህ 5 ምስማሮች መጡ። ምስማር አይደለም፣ ይህንን የሚያክል ነው። መሮ ይባላል በገጠሩ አካባቢ። የተቆራረጠ ፌሮ ማለት ነው። አንዱን ግንባሩ ላይ ሲመቱት ግምስ ይላል። ደረቱ ላይ ሲመቱት ግምስ ይላል። እዚህ እጁ ላይ ሲመቱት ግምስ ይላል። እዚህ እጁ ላይ ሲመቱት ብትን ይላል። ሁለት እግሮቹን አነባብረው ሲመቷቸው ብትን። በከይው ወለሐው ለተፈቀሩ ያለው እኮ ይሄንን እኮ ይህን አደረጉ። ቀጠሉ። በራሱ ላይ ጉንጉኑን አድርገዋል። ቀጠሉ። ምራቅ በላው ላይ ተፍተዋል። ቀጠሉ። አምላክ አይደለህም አሉ። ቀጠሉ። የሚገርመው ነገር የማቴዎስ ወንጌል ምዕራፍ 27:38 በዚያን ጊዜ ሰቀሉ ምስሌሁ አሐደ እምኔፌ ወአሐደ እምኔፌ ወማእከሎሙ ኢየሱስ። በቀኝና በግራ 2 ወንበዴ አድርገው እሱን ከፍ አድርገው ይሄ ወንበዴዎች አለቃ ብለው በግራና በቀኝ ደግሞ ትንንሽ ወንበዴዎች ከላይ ያለው ትልቅ ወንበዴ ብለው ዓላማ አድርገው ሰቀሉት። በግራ በኩል ያለው አምላክ ከሆንክ ከአንተም ዳን እኛንም አድነን፣ ንጉሥ ከሆንክ ምን አንተም አምላክ አይደለህም ብሎ ዘለፈው ይላል። በዚህ በቀኝ በኩል ያለው 6 ሰዓት ላይ ነው። ልብ አድርጉ እንግዲህ በቀኝ በኩል ያለው ግን እኛ እስካጠፋነው ጥፋት ከበደልነው በደል የተደረገብን ትንሹ ነውና እኔ ስልሃለሁኝ አንተ ያለ በደልህ ያለ ኃጢአትህ ተሰቅለሃል። ተዘከረና አመ ትመጽእ መንግሥትከ፣ አንድም ተዘከረን አመ ትመጽእ በመንግሥትከ፣ በመንግሥትህ በመጣህ ጊዜ አስበኛልና ከ6 ሰዓት እስከ 9 ሰዓት ባለችው የንስሐ ጊዜ ወደ እግዚአብሔር ለመነ። እግዚአብሔር ምን አለ? ከዛሬ ጀምሮ ከኔ ጋር በገነት ነህ። አንተኑ ተቀድሞ ለአዳም በሕያው ውስተ ገነት፣ አዳምን አንተ ቀድመው ወደ ገነት ትገባለህ ትላለ። እንግዲህ መስቀል ላይ ተንጠለጠለ። ግንባሩ፣ ደረቱ፣ እግሮቹ፣ እጆቹ በሚስማር ተጨነቀው። ሰውነቱ ተገረፈ፣ ምራቅ ተተፋበት። አምላክ አይደለህም ረድስኩም መስቀልከ ወንራይብከ ወንመንብከ። እስቲ አምላክ ከሆንክ ከመስቀል ውረድ እንመንብህ እያሉ ተዘባበቱበት ይላል። ተዘባበቱበት። በግራና በቀኝ 2 ወንበዴ ያመጣ ወንበዴዎች አለቃ አሉት። ወንበዴ አለቃ አሉት። እግዚአብሔር ግን ለዚያ ሰው 3 ዓመት ተሰጥቶት 30 ዓመት ተሰጥቶት ንስሐ ይገባል። 3 ሰዓት ተሰጣው የንስሐ ጊዜ የማላይ ወይም ጥጦስ ንስሐ ገብቶ አንተ አዳምን ቀድመህ ወደ ገነት ትገባለህ። የሚያልፉትን ራሳቸውን እየረቀነቁ ይሰድቡት ነበር። ምን እያሉ? ቤተ መቅደስን የምታፈርስ በ3 ቀን የምትሰራው ራስህን አድን፣ የእግዚአብሔር ልጅ ከሆንክ ከመስቀል ውረድ አሉት። እንዲህም ደግሞ የካህናት አለቆች ጻፎችና ከሽማግሎች ጋር እየዘበቱበት እንዲህ አሉ፣ ሌሎቹን አዳንም፣ ራሱን ሊያድን አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን። በእግዚአብሔር ታምኗል፣ የእግዚአብሔር ልጅ ነይ ብሏልና ከወደደስ አሁን ያድነው። ከእርሱ ጋር የተሰቀሉት ወንበዴዎች ደግሞ ያንኑ እያሉ ይለቅፉት ነበረ ይላል። ይህን ነው የሚለው። ይሰድቡት ነበር፣ ይለቅፉት ነበር። የትኛው? በግራ በኩል ያለውና አብረውት ያሉ የመጡ ይሰድቡት ነበር። በቀኝ በኩል ያለው ግን ተዘከረን ያለ። የሚገርመው ነገር ግን የክብር ልብሱን አውልቀው ጣተጣጥለው ተካፍለው ቀይ ግምጃ አልብሰው እንደገና መስቀል ላይ ሲያወጡ ደግሞ ቀዩንም ገፈፉና ቀዳደው እሱን ግን ራቆቱን መስቀል ላይ ያደረጉት። አያችሁ የሰው ጭካኔ። የሰው ልጅ የጭካኔ ጥግ አምላኩን ራቁቱን አድርጎ ሰቅሎ ይሄ ነው እኮ አምላክ ነኝ የሚለው ብለው ሊዘብቱ ነበረ። ነገር ግን የማቴዎስ ወንጌል ምዕራፍ 27 ቁጥር 45 ላይ ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ ይላል ቃል። ሰባቱ ተአምራት በሰማይ ፀሐይ ጨለመ፣
ጨረቃ ደም መሰለ፣ ከዋክብት ወደቁ። የሦስቱ በሰማይ በምድር መቃብራት ተከፈቱ፣ አለቶች ተሰነጣጠቁ፣ አይባን ተፈተቱ፣ የቤተ መቅደስ መጋረጃ ተቀደደ፣ ዓለም በጨለማ ተዋጠ። የሰው ልጅ ራቁቱን አድርጎ ፈጣሪውን ሊስቅና ሊዘብት ሲል ዓለም ጨለማ ሆነ። ሰው በአውሬው ላይ፣ አውሬው በሰው ላይ ማንን ይየው አየው። በአርአያውና በአምሳሉ የፈጠረው ሕዝብ በአምላኩ ላይ በፈጣሪው ላይ ሲጨክን ካህናት፣ ሊቃነ ካህናት፣ ገባይተ አይሁድ በአምላካቸው ላይ ጨክነው የአምላካቸውን እርቃን እያዩ የፈጣሪ እርቃን እያዩ ሊሳለቁ ሲሉ ዓለምን ጨለማ አደረጋት መድኃኒዓለም። ይሄ ነው እንግዲህ ከ6 ሰዓት እስከ 9 ሰዓት የሆነው ጨለማ። አዎ የማናይ ግን ደመ መለኮቱን ያዘና ሄዶ ወደ መንግሥተ ሰማያት እንዲገባ እግዚአብሔር ፈቃዱ ሆነ። ሂድ አለው። እጅን ዘርጋ ነው። እጁን ዘረጋ፣ ደሙን ጠብ አደረገለት። ሂድ አለው። ወዴት? ወደ ገነት ግባ ነው። ወደ ገነት ሲሄድ ሱራፊ ማን አለው? እኔ የጥጦስ ዳክርስ ጓደኛ ነኝ፣ ጥጦስ ይባላለሁ። ምንድን ነው? አምላክ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ዓለም በጨለማ ነው አለው። አሳየኝ እስኪ። ሲያሳየው ሱራፊ ዝቅ አለለት። የማናይ ሄደና ገባ። ከ6 ሰዓት እስከ 9 ሰዓት ያለው ይሄ ነው። እንቀጥላለን። ሰላም እግዚአብሔር ከሁላችን ጋር ይሁን።